ልጆች 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 ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። ሶስት ልጆችን ይዘንላቸው ነው የመጣ ነው። ዛሬም ሶስቱም ስማቸውን ይነግሩናል፣ እድሜያቸውንም ይነግሩናል። ጎረምሳው ጥርስስ ማን ይወሰዳት? ጣልኩት። ጣልከው? ለምን እንደ ይሸጣል እኮ አሁን እንደ ዝሆን ጥርስ እኮ መሸጥ ተጀምሯል። በጣም በመስኮት ጣልካት? ማን የነቀለልህ ግን? ማን? በምን የተነቀለልህ? በክር ተደርጎ ሳይደረጉ እንደኛ ዘመን ማለት በእናንተ እኔ አልደረስኩም። አይ አንተማ እኔ በድንጋይ እየተባልክ ስለከኝ ስምህ ማን ይባላል? ባሩክ ማን? ኪሩቤል። ባሩክ ኪሩቤል። ፕሮክሲማ ምን ማለት ነው? ፕሮክሲማ ምን ማለት ነው? ኮኮብ። ፕሮክሲማ ማን? ዳንኤል። ኧረ ዳኒ የኔ ልጅ። ዳኒ ልጅ ነሽ እንዴ? አዎ። የዳኒ ልጅ ነሽ? አዎ በት ነሽ? የዚህኛ ዳኒ? አዎ። አይደለም ሌላ ዳኒ አይደለም። የዳኒ ሞክሼ ልጅ ነው። የዳኒ ሞክሼ። አዎ። በጣም አሪፍ። እሺ ማንም በል ያቤጽ ማን? ግርማቸው። ስንተኛ ክፍል ነህ? አንደኛ። ስንት ዓመት ነው? 7 ፕሮክሲማ ስንት ዓመትሽ ነው? 5 ባሩክስ? 6 ምን ይዛችሁልን መጣችሁ? ግን ከዛ በፊት ዛሬ ጋስትሞል ነበራችሁ። በደንብ ተጫወታችሁ? ደስ ብላችሁ ነበር? አዎ። እሺ ምን ይዛችሁልን መጣችሁ? እኔ ዘፈን የማንን? ቀነበልባይ ባላይ የማን ዘፈን ነው? ስሙን እንኳን አላውቀውም። ሴት ናት ዘፋኛ? ወንድ ነው? ወንድ ነው። ባሮክ አቤት። ምን አመጣ? እንቆቅልሽ። በጣም አሪፍ። ያቤጽስ? ተረት። በጣም አሪፍ። ስለዚህ ከንግስቲቷን ጀምር። ከሙዚቀኛው ፕሮክሲማ። በግልጽ ሁኔታዬ ባልነግርሽም እኗለኝ እያልኩኝ ብዋሽሽም በክፋት ይብኝ እንደሌላ ነገር የኔን ክፉወት ውጪ ብዬ ነው የኔ ፍቅር። ቀነበል ባይባላይ ዝቅበል ባይባላይ ጨፍኜ ሙታይሽ ታይነ ያንቺ የኔ። ቀነበል ባይባላይ ዝቅበል ባይባላይ ጨፍኜ ሙታይሽ ታይነ ያንቺ የኔ። ዋው! ጎበዝ። የዩ ጸጋ ነው አይደለ? ዘፋኙ እዩ ጸጋ አይደል? ጎበዝ ልጅ። ሙዚቃው ነው በደንብ እሷ የምታውቀው። ከዛ ባሮክን ጀምር። እንቆቅልሽ። ምን አውቅልሽ? ፀጉሯን አበጥራ ገበያ የምትሄድ ሱፍ። ዳኒ እጅን አውጣ። አይቻልም፣ አይቆጠርም። ልክ ነው ግን እጅን ላውጣ። እሺ እኔ ደግሞ ልጠይቃችሁ። እንቆቅልሽ። ምን አውቅልሽ? ኩልተኩላ ገበያ የምትወጣ ኑግ ባቄላ። አንተ ከሱፍ ጋር ተያይዞ ኑግ አልክ ደግሞ። አይዳን በጣም አሪፍ። በጣም አሁን ደግሞ ያቤጽ ተረት። የላም በረት። አንድ አንበሳ ነበረ። እሺ እና ምግብ እየፈለገ ነበር። ደከመውና ተኛና ትንሿ አይጥ መታ ከኋላ ላይ ዘለለችበትና አንበሳው መቶ ያዛትና እበላሃለሁ አላትና እሱም ይቅርታ አንድ ቀን አግዝካለሁ አላት እና ደቀቃትና ሮጣች እና የሆነ ሰው መቶ በእንትን ያዘው በኔት። በምን ኔት? በወጥመድ እና ማለት ጮኸ እንትን አንበሳው። እሺ እና ሲጫው ትንሽዋ አይጧ ሰማችውና መታ በጥርሷ ቀደደችው እና ለአይጧ አመሰግናለሁ አላት። ጨረስኩ። አንድ ቀን ብላ ቃል እንደገባችለት አዳነችው ማለት ነው አይደል? የዚህ ተረት ደግሞ ምንድነው ሐሳቡ? መልካም ነገር መስራት ለሰዎች መልሰው ለኛ መልካም እንዲያደርጉልን ይሆናል ነው አይደለ?
ስለዚህ ጥሩ መስራት ለራስ ነው እንደሚባለው ማለት ነው። ዋው ትልቅ አስተማሪ ተረት፣ በጣም አስተማሪ ተረት ነው። እስቲ ከማን ጋር ዛሬ ከማን ጋር መጣችሁ? እኔ ከማዬ ጋር። እማዬ ማናት? አዛሉ ከበደ። በጣም ጎበዝ። እሺ አቤት። እኔ ከማሚ ጋር። ማሚ ማን ነው ስሟ? ጸደይ። ጸደይ ማን? ጸዳል ማን? ጸደይ እሸቱ። ጸደይ እሸቱ። በጣም አሪፍ። ባሩክስ? ከማሚ ጋር ማን ነው ስሟ? ማሚ ሀና ማን? አጎቹ። በጣም አሪፍ። ስለዚህ ወላጆቻቸውን እንጠራለን ወደ ውስጥ። ወላጆች ወላጆች እንኳን ደህና መጣችሁ። ልጆቻችሁን በሰላም አገኛችሁ? ውሏቸው እንዴት ነው? ተደስታችኋል እዚህ በመዋላቸው? በጣም ናፍቆቱስ እንዴት ነበር? በጣም አይደል? እሺ ልጆችዬን ወደ ውጭ እንሸኝና ከወላጆቻቸው ጋር ትንሽ እንቆያለን። እስከዛ ተጫወቱ። እሺ ውጪ። ቻው። እሺ ወላጆች ልጆቻችሁ እንግዲህ ዛሬ ከኛ ጋር ነበረ ቀናቸውን ያሳለፉት። በጋስት ሞል ሲጫወቱ ብዙ ነገሮችን ሲያደርጉ ነበር። አሁን ደግሞ ከእናንተ ደግሞ እንስማ እስቲ ምን አይነት ልጆች እንደሆኑ። ልጆቻችሁ ቤት ውስጥ ከኛ ጋር አንድ ቀን አሳልፈዋል። ከእናንተ ጋር ምን አይነት ልጆች ናቸው? ትምህርት ቤትስ? ባሩክ ምን አይነት ልጅ ነው? ባሩክዬ ያው ከሰው ጋር የሚግባባ ተጫዋች እና ያው ጸባየኛ ልጅ ነው። በጣም ከሰው ጋር ይላመዳል፣ ከትልቁም ከህፃናቱም ጋር። የመጀመሪያ ልጅ ነው? አዎ። ፕሮክሲማስ? ፕሮክሲማ ያው ተጫዋች ናት፣ ሙዚቃ ትወዳለች፣ ተጫዋች ናት። ትምህርት ቤትም ችግር የለባትም፣ ትጫወታለች። ናይስ። ያቤጽስ? ያቤጽ ትንሽ በጥባጭ ነገር ነው። ካያችሁ ትንሽ በጥባጭ ፈጠን ያለ ነው፣ ግን ከሌላ ሰው ጋር ኩል የሆነ ዝም ያለ ይመስላል እንጂ ቤት ውስጥ ሲሆን ደብረ በጥብጥ ነው። ደብረ በጥብጥ ነው። ፕሮክሲማ ግን እኔ ስሟ ስለያዘኝ ምን ማለት ነው? እንዴት ነው የወጣላት ስሙ? ፕሮክሲማ ማለት ለፀሐይ ቅርብ የሆነች ኮከብ ናት። ጎበዝ ናት፣ አውቀዋለች። ኮከብ ብላናለች። ግን እንደው ከምን ወጣ የሚለውን ለማንሳት ስለፈለኩን አያቷ ነው። ወጣት አያት። ሌሎቻችሁ እናቶቻቸው ናቸው አይደል? ሁለታችሁ እናቶች። መቼም አያት አይሆኑም። አይታወቅም። እሳቸው አያት ከሆኑ እሳቸው ራሱ ያልኩት አያት እንደሆኑ ስላወቅኩ ነው እንጂ በጣም ወጣት ናቸው። ግን ስማችሁ በትክክል ነግረውናል ልጆቻችሁ ሶስቱም? እሺ ከሆነ ዛሬ እንግዲህ ያው ከኛ ጋር ሲውሉ በጋስት ሞል አጫዋቻቸው የተለያዩ ፈተናዎችን ፈትናቸዋለች። ከነዛ ውስጥ የመጀመሪያው ፈተና የሚሆነው መርፌና ክር ታነሳና ለማስገባት እየሞከረች አረጆ መሰለኝ አይኔንም ቢያለኝ ማስገባት አልቻልኩም ትላቸዋለች። እስኪ አስገቡልኝ ስትላቸው ልጆቹ የእሷን ተቀብለው መርፌና ክሩን ያስገቡላታል ወይስ አያስገቡላት? ያስገባላታል። ያስገባል። ያቤዝ ያስገባል። ፕሮክሲማስ? ታስገባለች። የአያት ልጅ ታስገባለች። አስገቢልኝ ይሏታል። ግን እርሱ እኔ ብያት አላውቅም፣ ግን ታስገባለች ብዬ አስባለሁ። ለምን መሰለኝ ይሄን ያነሳሁት ለእናቶች ዝም ብዬ አያት ያነሳሁት። እኔ አሁን እናቴ ልጆችን መርፌና ክር አስገቡልኝ አይደላቸውም፣ እሷ ግን ትላቸዋለች እና ለዛ ነው እርሱ ጋር ያነሳሁት። እሺ ምናልባት አግዘኝ ስትለው ሊያግዛት ይችላል፣ ሊሞክርላት ይችላል። ግን ሞክሮ ሳናማያቅ የሚያስገባ አይመስለኝም። አያስገባም? አዎ እኔ የሚያስገባ አይመስለኝም። መልሱ ምን ይሆን? አያስገባም። በጣም አሪፍ። ስለዚህ አይተን እንመለስ። እሺ የፕሮክሲማን እንመልከት። አስገቢልኝ እስኪ አንቺ እንዳይወጋሽ። ጎበዝ ልጅ አስገባሻት። ጎበዝ የአያት ልጅ እንዴ! ለዚህ እኮ ነው እኔ አጥብቄ የጠየኩት። አሁን ያ ቤትን ነው እንጂ ማየት የፈለኩት። አያት ቤት ጠጋ ስትል ስፌዱ የማይቀር ዳንቴሉ የማይቀር ነው። ተሳስቻለሁ።
እውነት ነው። ምን ተምራለች እስካሁን ፕሮክሲማ? ፈትል እኔ ራሴ ያልኩት ፈትል ዳኒ በእናንተ ጊዜ እኔ ያት ልጅ ነኝና በእኛ ጊዜ ለዚህ እኮ ነው በእናንተ ጊዜ እናቴ አትፈትላለች እንዴ ኦፍ ኮርስ። ዳንቴልስ ምንም ነገር አልተማረችም? ዳንቴል ገና ነች። እርሱ ግን ይሰራሉ? ይሰራሉ። እሺ ያ በጽ እንመልከት። ለእኔ አልገባለኝ አንተ ታስገባልኛለህ? አስገባሁ። እኔ ግን በዚህ አጋጣሚ የእውነት ልጆቻችንን እንደዚህ ቀላል የሚመስሉ ነገሮች ግን ማድረግ የሚከብዳቸው ልጆች አጋጥሞናል ብዙ ቦታና በዚህ አጋጣሚ ልጆቻችንን ቀላል ቢመስልም ብናስተምራቸው ግን ጥሩ ነገር አሪፍ ነገር ነው በጣም። እሺ የባሮክ አልገባልኝ በእናት አንተ ታስገባልኛለህ? እምቢ ያለክ ጥቅስ ችግር የለውም። ደው ስላለችው ይሞክራል እንጂ አያስገባም ነው አይደል? ትክክል ነው የመለሱት። ሶስቱ በትክክል አግኝተውታል። ግን በደንብ አስተምር። ለምን መሰለክ ብዙ ጊዜ የምንፈራው እኛ ልጆቻችን መርፌ ይወጋቸዋል፣ ልጃቸውን ያማል። ግን በጥንቃቄ በተሞላበት ብናስተምራቸው አንድ ቀን ይጠቅማቸዋል። ልክ ነው። መርፌና ክርም እሷ እንትን ብሎ አያውቅም። ግን ቢማሩ እንደዚህ አይነት ነገሮች አሪፍ በጣም አሪፍ ነገሮች ናቸው። ሶስታችሁ ምን አያችሁ? እሺ ሁለተኛው ፈተና ደግሞ አጫዋቻችን የፈተነቻቸው ምንድነው? መንደሪን፣ ብርቱካንና ሎሚ አቅርባላቸው ስማቸውን በትክክል ይጠራሉ አይጠሩ ወይስ አይጠሩም ትጠይቃቸዋለች። ምንድናቸው ብላ ልጆቻችሁ ሶስቱንም ነገሮች በትክክል ይጠራሉ ወይስ አይጠሩ? ብርቱካንና ሎሚ ሊጠራ ይችላል። ሶስቱንም ግን አይመለስም። በፍጹም አይጠራም ሶስቱንም። ሶስቱን አይጠራም። ስለዚህ ሊጠራ የሚችለው ብርቱካንና ሎሚ ነው። እሺ የኔም ብርቱካንና ሎሚ ይጠራለች። ብርቱካንና ሎሚ እኔም እንደዛ ብርቱካንና ሎሚ ይጠራል። መንደሪንን አያውቀውም። ሶስታችሁ እስቲ እኔ ለማየት ቋንቋ የመጀመሪያ የባሩክ ነው። እነዚህ ደግሞ ሲያምሩ እናት ፍራፍሬዎች አያምሩ? ደስ ሲሉ ታውቃቸዋለህ? እውነት እስኪ አንድ በአንድ ስማቸውን ንገረኝ። አንድ በአንድ የሁሉንም ስም ንገረኝ። ብርቱካን። ይሄ ምንድነው? ብርቱካን። እሺ ይሄኛውስ? ሎሚ። ይሄኛውስ? የዚህ በልቼ አላውቅም፣ አይቼውም አላውቅም። ኧረ ተው አንተ ደግሞ ይሄን ማሚ ገዝታና አታውቅም ቤት? ኧረ ዝም በል። ይሄ ብቻ ነው የገዛችው። የትኛው? ይሄ ይሄን አታውቀውም? ትክክል ነበር አይደለም? እኔም አላውቅም ነበር ግን እውነት አለሽ ዳንዬ ብርቱካን ልንችላለሁ። ታወቃል። ዋው እዚህ ጋርም እንደተቀመጠ እያየ ነው። ሚኒ ሲያምሩ ፍራፍሬዎች አይደለ? ታውቃቸዋለህ ስማቸው? እውነት? እሺ ንገረኛ። ይሄ ብርቱካን፣ ይሄ ሎሚ፣ እሺ ይሄ ደግሞ መንደሪ። ኧረ ተሳስተናል። ተሳስተሻል እንጂ ግን አሁን የማውቁ ነው ደስ ያለኝ እንጂ በተሳሳታል። ሶስቱንም መልሶታል። የሚገርም ነው። እኔም አልጠበኩም ነበር። ይጨብጨብለታል። አሁን የፕሮክሲማን የኮከቧን የቀረው እንግዲህ ምንድን ነው ያልሽኝ? ሲያምሩ አንቺ ፍራፍሬዎች እኩል ለማን የቀረበው እንዴ? ለኛ ነው። ስማቸውን ታውቂያቸዋለሽ? እውነት? ይሄን አታውቂውም? ብርቱካን፣ እሺ ሎሚ፣ እሺ ስንከን አለቀ። ይሄን አታውቂውም? ይሄን አታውቂውም እንጂ ሁለቱን ነው የምታውቀው የተባለው ሁለቱን ነው የመለሰችው። እሺ ሶስተኛውና የመጨረሻው አጫዋቻቸው ወደ ፑቲክ ይዛቸው ትሄድና ለእናታችሁ ልብስ እስቲ እንግዛላት እና የወገብ ቁጥሯ ስንት ነው ብላ ትጠይቃቸዋለች።
የወገብ ቁጥር የእናታቸውን ሲጠሩ ስንት የሚሉ ይመስላችኋል? 39 39 38 39 የትኛው ነው? 39 እሺ ፕሮክሲማስ 34 ትልኝ 34 ስለማያውቀው ምናልባት 10 ወይ እንደዚህ ሊል ይችላል። 10 እንደዚህ አይነት ጥያቄዎች ስንጠይቅ ምንድን ነው የምናደርገው? ልጆች ትክክለኛ ቁጥር አይጠሩም፣ ግን መልሱ ስለማንደርስበት እነሱ የሚጠሩትን ቁጥር ብዙ ጊዜ የቀረበውን ቁጥር ነው አሸናፊ የምናደርገው ማለት ነው። የሚያማምሩ ጫማዎች፣ የሚያማምሩ ልብሶች አሉ። ለማሚ እንገዛላታለን። እዚህ ጋር ቆንጆ ቀሚስ አለች። አታምርም? ታምራለች። እስኪ ንካት፣ ያት ጨርቁ ራሱ ይለሰልሳል። ደስ አይልም? እንግዛላት ለማሚ እንግዛላት አይደለ? ትወደዋለች አይደለ? እኔ የማሚን የእናቴን የወገብ ቁጥሯን አውቀዋለሁ። አንተ የእናትን የወገብ ቁጥር ታውቀዋለህ? እሺ ንገረኝ። 39 ስንት? 39 እኔ የምለው አብራችሁ ነው ሾፒንግ የምትወጡት? እውነት ነው ያስብላል ነው ግን ቁጥርሽ በትክክል ኧረ አይደለም 39 ታዲያ እንዴት ይላላልሽ? እንደው ብዙ ጊዜ ከእድሜ ጋር ከጫማ ቁጥሬ ጋር ምናምን የጫማ ቁጥሬ ነው ፎርካስት አድርጌ ተናገርኩት። እሱን ይችላል ብዬ ጫማ ቁጥር ይናገራል ብዬ ምንም አያውቅማ። የጫማ ቁጥሬ ሊናገር ይችላል። እሺ የሚያማምሩ ጫማዎች አሉ፣ የሚያማምሩ ቀሚሶች አሉ። እንገዛላታለን ለማሚ። እሺ ይሄ ቀሚስ አያምርም? ያምራል። እኔ ማሚ ላንተ ማሚ እንገዛለን። እኔ አሁን የእናቴን የወገብ ቁጥር ስለማውቀው እገዛላታለሁ። አንተም ደግሞ የምታውቀው ከሆነ ለማሚ እንገዛላታለን። ስንት ነው የወገብ ቁጥሯ? ወገብ ቁጥሯ ስንት ነው? የወገብ ቁጥሯ የወገቡ ግብዝ 20 ነው። ዋው በሰፊ ልዩነት ማለት ይሄ ነው። በግማሽ ነጥብ ነው 10 እና 20። አዎ ግን ያው ቅጥነቷንም ስላየ ከ20 እስከ 28 ብሎ እሱን አንተ ልጅ ገመትከው። እሱ በቃ 20 ብሎ እሷ ደግሞ 10 ነው የሚለው ብላለች። 10 ቁጥር ግን ለምን መረጥሽ? ምናልባት ያው ደስ ያለው ቁጥር አፉ ላይ ስለሚመጣ ትንንሽ ቁጥሮችን ይጠራልና 10 ብዙ ጊዜ ስለሚል ለዛ ነው ያልኩት። ለምስ ወላጆቻቸው ልጆች ሲያስቡ እድሜ ምናምን ሲባል ትልቅ ማድረግ ስለሚፈልጉ ብዙ ቁጥር ነው ብዙ ጊዜ የሚጠሩት ብዬ አፉ ላይ የሚቀነው ይሄ ስለሆነ 10 ይወዳታል። እስኪ እዚህ ጋር ነው ታብሮች ቀሚስ እዩ ደግሞ እንዴት እንደሚለሰልስ። እዚህ ጋር ዶቃዎች አሉ፣ ብልጭልጭ ነገር አለው። ሲያምራ አያምርም? ኧረ ያምራል። አንቺ ደግሞ እንዴ እዩ እስኪ ይሄን እኮ ነው ይገነጥልብሻል። ምን ይገነጥልብሻል? ኧረ አይገነጠልም። እዩ እስኪ በደንብ እኮ ነው የተያያዘው። ማሚ ደግሞ ጠንቃቃና ታውቃታለሁ እኮ እናትሽን። እኔ ነኝ የምከፍለው። ይሄንን ቆንጆ ቀሚስ እንገዛላታለን። እሺ ለማ ላንቺ እናት። እሺ ግን ማለት ነው የወገብ ቁጥሯን ማወቅ አለብሽ። 30 የማሚ ስንት ነው የወገብ ቁጥሯ? 30 ስንት ነበር የተባለው? 34 አይ ጥሩ ነበረ፣ ግን ጥሩ ሞክረዋል። ተቀራርበዋል። ግን ያው የቤት ተመለሰ እኮ አናቱ ላይ የቀረበውን ብለን ስናስብ እሱ አናቱ ላይ ሄደ። ሶስቱንም ፈተናዎች እንግዲህ እኩል ነጥብ አመጣችሁ። በአጋጣሚ ሆኖ ሁላችሁም ሁለት መልሳችኋል። ስለዚህ ቦነስ ጥያቄ መጠየቃችን ግድ ሆኗል ማለት ነው። የመጀመሪያው ዙር ላይ የብርቱካንና የሎሚ መንተሪና ብትጨመር ኖሮ ይመለስ ነበረ። ያው እንደዛ ሁላችሁም አንዳንድ ነው የሳታችሁት። ስለዚህ ሁለት ጥያቄዎችን መልሳችሁ እኩል ነጥብ ስላመጣችሁ ቦነስ ጥያቄ እንጠይቃለን። ከዛ ነው ልጆቹን ይዘን የምንመለሰው ማለት ነው። የመጀመሪያው ቦነስ ጥያቄ የሚሆነው ልጆቻችሁ የእናታችሁ ቁመት ስንት ነው ቢባሉ ስንት ብለው ይመልሳሉ? ስንት ብለው ሊጠሩ ይችላሉ? አሁንም መልሱ ሲመለስ ያው የቀረበውን ቁጥር ነው የምንይዘው። ትክክል ከመጣ ትክክል መጣ፣ ካልመጣ ግን የቀረበውን ቁጥር ነው የምንይዘው። ስንት ሊሉ ይችላሉ? እስቲ ከባሩክ ጀምር። በሜትር ነው አላውቅም። በምንም እኔ በቶንም ቢበሉት በኪሎ ይበሉት ልጆቻችሁ ግን የተቀራረበውን በራሳችን ግምት እንወስደዋለን። የእናት ቁመት ስንት ነው ቢባል ስንት ሊሉ ይችላል ባሩክ? 30 ወይ 20 እንዲህ ሁለት ቁጥር አይሆንማ። የትኛውን እንያዘው? 20 ምናልባት 20። እሺ
ፕሮክሲማስ? እኔ 30 ልበል። 30 39። ልጆቹን አምጥተን ደግሞ ምላሹን ከሰማን በኋላ ነው የምንሸልመው። ስለዚህ አሁን ከልጆቹ ጋር እንመለሳለን ማለት ነው። ልጆች አቤት ልጆች አቤት አንድ ጥያቄ ያለን ለእናንተ። የእናታችሁ ቁመት ስንት ነው? እስቲ ባሩክ ንገረኝ። 17። እሺ ፕሮክሲማይስ? ነለቆም እንዴ አታውቂውም? አገመችም አላስታወስኩትም እኮ። ታውቂው ነበር ግን ስንት ይመስልሻል? 20 እሺ ያቤስስ? 39 ቆይ ግን ንገረኝ፣ ለምን 39 ገመትክ ያቤጽ? ጎበዝ። በቁመቷ ልጆች ለእኛ ሁል ጊዜ ስንተኛ ናቸው? አንደኛ ስንተኛ ናቸው? አንደኛ። በቃ እንውጣና ተመልሰን ከሽልማት ጋር ደግሞ እንመለሳለን። እሺ የስ ጎበዞች ጎበዞች። ማርሽ እናዞራለን። ልጆች አቤት ልጆች ለእኛ ሁል ጊዜ ስንተኛ ናቸው? አንደኛ ስንተኛ ናቸው? አንደኛ። የዛሬ አሸናፊ ግን ማን ነው? ያቤጽ። ያው ሁሌ ልጆች ለኛ አንደኞች ናቸው አይደለ? ግን አንዳንዴ ደግሞ ውድድር ላይ አንዱ አንደኛ ይወጣል። ስለዚህ ያቤጽ ዛሬ አሸንፏል። ሁሌም ደግሞ እኛ ሽልማት ስጦታ አለን። አለን። አዎ ይሄኛው ምንድነው የተገጣጠመ የሚጫወቱበት ነው ዳንኤ። ከዛ ግን እዚህ ጋር ደግሞ መለጠፍ የምንፈልገው ቦታ መለጠፍ እንዴ ለምን አይደለም? ግድ የለም በእናትህ ያው ስቲከር ያልኩሽ እኮ ነው። በእኛ ጊዜም ነበር። ቱፓክ ነበር እናንተ ጊዜ። ስለዚህ ይሄንን እየለጠፉ ደብተራቸው ላይ የሚፈልጉት ቦታ ላይ የኔ ልጆች ያው ፍሪጅ ላይ የሚለጠፉት። ይሄ ለማን ነው? ለባሩክና የለ ባሩክ ለያቤጽ ይለኛል። አጨብጭቡለታ። ይሄኛው ደግሞ ለፕሮክሲማ። የዛሬው አሸናፊ እንግዲህ ያቤጽ ነው። ለያቤጽ እዚህ ጋር የምታየው የሬሲንግ መኪና ወይ የውድድር መኪና ነው። እንደ ትራክተርም ይመስላል። በጣም ያምራል። እና ይሄንን መኪና ምን የሌለው ነገር አለ? ይነዳል። ጎማው ብትል ምን ብትል ቻርጅ እየተደረገ በባትሪ ፏ የሚልበት መኪና አለ። ስለዚህ ያቤጽ ከዚህ መኪናና ዛሬ አሸናፊ አንተ ስለሆን ከዚህ መኪናና ከኩሪፍቱ ሄደክ አንድ ቀን እንደ ልብ ተዝናንተክ ተጫውተክ ከመመለስ የትኛውን ትመርጣለህ? ለምን? እኔ ራሴ እየተመኘው ነበር። እኔ ራሴ ምክንያቱም ከልብሱ ጋር አንድ አይነት ነው። እሺ ልጆች ደስ ብሏችኋል? እሺ እንኳን ደስ አላችሁ። እኛም ስለመጣችሁ በጣም እናመሰግናለን። ውድድ ነው የምናደርጋችሁ። እሺ ወላጆች ምን ተሰማችሁ? ያው ደስ የሚል ነገር አለው። የልጆችን ኤክስፒሪየንስ ማየት ደስ የሚል ነገር አለው። እኔ ደስ ብሎኛል። እናመሰግናለሁ። እሺ እኔም በጣም ደስ ብሎኛል። ደስ የሚል ፕሮግራም ነው። ያው አንዳንዴ ያልጠበቅናቸውን ነው ልጆች የሚያወሩትና እኛ ምን ገምተውና ደስ የሚል ፕሮግራም ነው። እናንተንም እጅግ አድርገን እናመሰግናለን። እኛም ስለመጣችሁ ከልብ እናመሰግናለን። አምናችሁ ልጆቻችሁን ስለሰጣችሁንም እንዲሁ በጣም ደስ የሚል ጊዜ ነበረ። ልጆች አቤት! ልጆች አቤት! ልጆች ምን ይላሉ የሚለው ፕሮግራማችን ይህንን ይመስል ነበር። አብራችሁን ቆዩ። ቻው።
ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ